የኢትዮጵያ ታሪክ ኢትዮጵያ ውስጥ የለም ብላችሁ እንዳትቀየሙ። ምክንያቱም አሁን ከዚህ ቀጥሎ በጣም ብዙ ጉድ ልነግራችሁ ነውና ተከታተሉኝ። ከ50 ሺህ በላይ የኢትዮጵያ ጥንታውያን የብራና መጻሕፍት በውጭ ሀገር ይገኛሉ። ከነዚህ ውስጥ ከ11 ሺህ በላይ የሚሆኑት በማይክሮፊልም ተነስተዋል፣ ማለትም ዲጂታላይዝድ ሆነዋል። የሄዱት በዘረፋ ነው። አሁንም ዘረፋው አላቆመም። ከነዚህም አብዛኞቹ የፍልስፍና፣ የሕክምና፣ የስነ ምግባርና ስነ ልቦና፣ የስነ ከዋክብት፣ የስነ እጽዋት፣ የአዋፍና እንስሳት ምርምር ውጤቶች ናቸው። ለምሳሌ ጀርመን ውስጥ በኢትዮጵያ ብራና መጻሕፍት ብቻ ተመራምረው ያቋቋሟቸው መድኃኒት ፋብሪካዎች አሉ። በሀገራቸው ዩኒቨርሲቲዎች የግዕዝ ቋንቋን እስከ ፒኤችዲ ድረስ የሚያስተምሩበት ምስጢርም ነው። በተለይ ምዕራባውያን በትልልቅ ሙዚየሞቻቸው ውስጥ በክብር ካስቀመጧቸው ውድ ሀብቶቻቸው ውስጥ የኛ ብራና መጻሕፍቶች ይገኙበታል። በግልጽ እየተጎበኙ ገቢ ከማስገኘታቸው በላይ ለምርምር ሥራ ትልቅ አስተዋጽኦ ያበረክታሉ። የኛ ብራናዎች በዓለም ላይ የማይገኙበት ሀገር አለ ለማለትም ይከብዳል። አብዛኛዎቹ ግን አውሮፓ ውስጥ ናቸው። በቫቲካን፣ ሮም ጣሊያን ውስጥ 1082፣ በፈረንሳይ 1034፣ በእንግሊዝ 850፣ በአየርላንድ 66፣ በጀርመን 820፣ በስዊድን 88፣ በሰሜን አሜሪካ 400 የብራና መጻሕፍት በሙዚየሞችና በቤተ መጻሕፍት ውስጥ በግልጽ ተመዝግበውና ካታሎግ ተሰርቶላቸው ይገኛሉ። እነዚህ ቁጥሮች ለምሳሌ የቀረቡ ናቸው። ከታሰበበትና ከተሰራበት እነዚህንም ሆነ ሌሎች ቅርሶችን የማስመለስ መብቱ አለን። የኛ መሆናቸው በግልጽ የተመዘገበና የታወቀ ስለሆነ የአክሱም ሐውልትና የላሊበላው አፍሮ አይገባም መስቀል መመለሳቸውን ልብ እንበል። ከተሰራ የራሳችንን ቅርስ የማስመለስ መብታችን የተጠበቀ ነው። ግን እኛ ይህ ጉዳያችን የሆነ አይመስልም። በተለይ አቅሙና እውቅናው ያለን አካላት ከቤተ ክህነቱ ጀምሮ ዝም ብለናል። የሚገርመው ደግሞ እኛ ዝም ብንልም አንዳንድ ቅን የሆኑ የውጭ ምሁራን ዝም አላሉም። ለምሳሌ ፕሮፌሰር ስቲቭ የተባሉ ተመራማሪ ብቻ ከ400 በላይ የብራና መጻሕፍቶቻችንን በማይክሮፊልም አንስተው በዌብሳይት ጭነው ለዓለም ሁሉ እያስተዋወቁና የኢትዮጵያ መሆናቸውን እየተናገሩ ነው። በጣም የሚያሳዝነው ግን
አሁንም ዘረፋው አለመቆሙ ነው። በውድ ገንዘብ ስለሚሸጡ፣ በሚሊዮን ብሮች ስለሚሸጡ እንቅስቃሴውን ማስቆም ከባድ ሆኗል። እንዲያውም የትልልቅ ገዳማት አባቶች ታማኞችና ከገንዘብ ፍላጎት የራቁ መሆናቸው እንጂ እስካሁን ተዘርፈው ያልቁ ነበር። እስኪ ስለዚህ ጉዳይ እንነጋገር። የእኛን ብራናዎች በሚሊዮን ብሮች የሚገዙት ውጮች ለምን ይመስሏችኋል? ትልቅ ምስጢራዊ ሀብት የያዙ ባይሆኑ እንዲህ ተፈላጊ ይሆኑ ነበርን? የእኛን ወርቆች በብር እየሸጥን የእነርሱን መደብ በወርቅ እየገዛን ነው። የእኛ መጻሕፍት ለስልጣኔያቸው ትልቅ አስተዋጽኦ ባይኖራቸው ኖሮ በአሳሽነትም በሃይማኖት ሰባኪነትም ሲያሻቸው እንደ እንግሊዝና ጣሊያን በጦርነት ስም እየመጡ ባልዘረፉን ነበር። ጄምስ ብሩስ የአባይን ምንጭ ለማግኘት በሚል ሰበብ ጎንደር ድረስ ሄዶ ጎጃምና ወሎንም ሸዋንም አስሶ ዝዋይም ወርዶ ከቤተ መንግሥቱ ቤተ መጻሕፍትም ከገዳማትም መጽሐፈ ሄኖክን ጨምሮ በመቶዎች የሚቆጠሩ መንፈሳዊና ሥጋዊ ዋጋቸውም እጅግ ከፍ ያለ መጽሐፍትን በምስጢር አግዞ ወሰደ። እንግሊዞች አጼ ቴዎድሮስን ለመውጋት ወጥተው መቅደላ ላይ የነበረውን ታላቅ የብራና መጽሐፍት ቤተ መዘክር ዘርፈው በብዙ ሺህ መጽሐፍትን ወሰዱ። ጣሊያኖች በሁለቱም ጦርነቶች በሺዎች የሚቆጠሩ ብራና መጽሐፍትን ዘረፉ። ሌሎች በሃይማኖት ሚሽን አሳበው ብዙዎችን ሰረቁ። ለምን ካል የእኛ መጽሐፍት የያዙት ዕውቀት ጥልቅነትና የስልጣኔ ምስጢርነት ቢገባቸው ነው። እኛ ግን አሁንም ነጭ አምላኪ ነን። እኛ ግን አሁንም ወደ አሜሪካ፣ ወደ አውሮፓ ከዛም ደግሞ ወርደን ወደ ሳውዲ አረቢያ ለመሄድ ለመሰደድ በባህርና በየብስ እንሽቀዳደማለን። የአሳ ነባሪ እራት ሆነንም እንቀራለን። ምክንያቱም አገር ውስጥ ያለው ደግሞ መንግስት ዜጎቹን የማያከብር፣ የኢትዮጵያን ታሪክ የማያከብር፣ የቤተ ክርስቲያንን ታሪክና ቅርስ የማያከብር የማይቀበል፣ ህዝቡንም እርስ በርስ የሚያበላላ ሆኖ ላለፉት 60 ዓመታት እንዲህ ብለን ቀጥለናል። እግዚአብሔር ለኢትዮጵያና ለቤተ ክርስቲያን ለህዝቦቿ የሚያስብ ደግ መሪ ይስጠን። እኛም ህዝቦቹ ደግሞ እኛም የኢትዮጵያ ህዝብ ደግሞ ተመልሰን በአንድነት በአንዲቷ ሰንደቅ ዓላማ በአረንጓዴ ቢጫ ቀይ ስር ተጠልለን ኢትዮጵያዊነትን አንግሰን እውነትን አንግሰን ለመኖር ያብቃን። እግዚአብሔር ፊቱን ይመልስልን፣ ዘመናችንን እንደገና እንደ አባቶቻችን ዘመን ያድስልን። አሜን። እንግሊዝ የዘረፈቻቸው የኢትዮጵያ ቅርሶች። እንግሊዝ የዘረፈቻቸው የኢትዮጵያ ቅርሶች። አጼ ቴዎድሮስ ሰኞ ሚያዝያ 1860 ዓመተ ምህረት መቅደላ ላይ ራሳቸውን ካጠፉ በኋላ የእንግሊዝ ወታደሮች ደረሱ። ሲያያቸው ሰውነታቸውና ልብሳቸው በደም ተለውሷል። ሊያምኑ አልቻሉም። የቴዎድሮስን አስከሬን ግፍ ሰርተውበታል። ይህም ከሙት ገላቸው ላይ የለበሱትን ልብስ እየቀዳደዱ ተከፋፈሉት። የቴዎድሮስ ደም የነካውን ልብስ ለማግኘት እየቦጫጨቁ ተቀራመቱት። ደም የነካውን ልብስ ለማግኘት እየቦጫጨቁ ተቀራመቱት። የቴዎድሮስም አስከሬን ራቆቱን ቀረ። ይህን ትዕይንት በጦርነቱ ወቅት የእንግሊዝ የጂኦግራፊ ባለሙያ ሆኖ ወደ ኢትዮጵያ የመጣውና በኋላም ታሪክ ጸሐፊ የሆነው ክሌመንትስ ማርክሃም የተባለው ሰው ጽፎታል። ከዚሁ ጋር ደግሞ ሌላ እጅግ አሳዛኝ ድርጊት ተፈጽሟል። የእንግሊዝ ወታደሮች የአጼ ቴዎድሮስን ሹሩባ ጸጉር አናታቸውን ገሽልጠው ወስደውታል። ይህ የአጼ ቴዎድሮስ ሹሩባ በአሁኑ ወቅት ለንደን ናሽናል አርሚ ሙዚየም ተብሎ በሚጠራው ተቋም ውስጥ ይገኛል። በቅርቡም ወደ ኢትዮጵያ ተመልሷል።
የአጼ ቴዎድሮስ ልጅ የሆነው የልዑል ዓለማየሁ ታሪክም እንዲሁ አሳዛኝ ነው። ልዑል ዓለማየሁ ገና የ6 ዓመት ሕፃን ሳለ አባቱ ራሳቸውን በሽጉጥ አጠፉ። ከዚያ በፊት የእናቱ የእቴጌ ጥሩ ወርቅ አባት አያቱ ደጃች ውቤ ሞተዋል። እናቱም አጎቶቻቸውን ደጃዝማች ንጉሴንና ደጃዝማች ተሰማን አጥተዋል። ዓለማየሁ ዙሪያውን የተከበበው በቴዎድሮስ ጠላቶች ነው። እንግሊዞቹ ዓለማየሁና እናቱ እቴጌ ጥሩ ወርቅን ይዘው ወደ ለንደን መጓዝ ጀመሩ። እቴጌ ጥሩ ወርቅ መንገድ ላይ ታመሙ። ግንቦት 15 ቀን 1860 ዓመተ ምህረት አረፉ። ከዚያም በጀነራል ናፒር ትዕዛዝ ሬሳቸው ወደ ሸለቆት ሥላሴ ቤተ ክርስቲያን እናታቸውና ዘመድ አዝማድ እየተላቀሰ መቀበራቸውን በዓይኑ ያየው እንግሊዛዊው ክሌመንተስ ማርክሃም ሂስትሪ ኦፍ ዘ አቢሲኒያን ኤክስፒዲሽን በተባለው መጽሐፉ ውስጥ ገልጾታል። እናም ልዑል ዓለማየሁ ገና በ6 ዓመቱ ይህን ሁሉ ቤተሰቡን አጣ። የእናቱ እናት አያቱ በእቴጌ ጥሩ ወርቅ ቀብር ወቅት ለንግሥት ቪክቶሪያ የጻፉት ደብዳቤ ምን እንደሚል ታውቃላችሁ? እንዲህ ይላል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ከወይዘሮ ላቂያዬ የእቴጌ ጥሩ ወርቅ እናት የደጃዝማች ዓለማየሁ አያት የተላከ ይድረስ ለእንግሊዝ ንግሥት። አንባቢው እጅ ይንሳልኝ። መድኃኔ ዓለም ጤና ይስጥልኝ። መንግሥተውን ያስፋ፣ ጠላተውን ያጥፋ። 3 ደጃዝማቾችን ማለትም ባለቤቴን ደጃች ውቤን፣ የእህቴን ልጆች ደጃች ንጉሴንና ደጃች ተሰማን አጣው። 4ኛ ልጄ እቴጌ ጥሩ ወርቅ ሞተውብኝ የቀረኝ ደጃዝማች ዓለማየሁ ብቻ ነው። አደራውን ይጠብቁልኝ። እግዚአብሔር አባቱንና እናቱን ቢነሳው እርሶን ሰጥቶታል። እኔም ካላየሁት ከሞቱት ቁጥር ነኝ። እርሶን እናቴ ይላል እንጂ እኔን እናቴ አይለኝም፣ አላሳደግኩትምና እርሶም ያሳድጉት ስለ እግዚአብሔር ብለው የሚል የመማፀኛ ደብዳቤ ጽፈዋል። ይሁን እንጂ ልዑል ዓለማየሁ ቴዎድሮስ እንግሊዝ ከሄደ ከ12 ዓመት በኋላ በ1879 ዓመተ ምህረት ብቸኝነት እንደተሰማው ሕይወቱ አለፈች። የልዑል ዓለማየሁ አጽሙ፣ አልባሳቶቹ፣ ጌጣጌጦቹ ሁሉ ለንደን ውስጥ ዛሬም አሉ። ለምሳሌ ካፒቴን ሆዚየር የተባለው የእንግሊዝ ተዋጊና ጸሐፊ ሲገልጽ መቅደላ መላ ዙሪያዋን በእሳት መጋየቷን ገልጿል። የቴዎድሮስ ቤተ መንግሥት፣ መድኃኔዓለም ቤተ ክርስቲያን እና መንደሩ ሁሉ ጋየ። እንደርሱ አገላለጽ ወደ 3000 ቤቶች ተቃጥለዋል። ጭሱ ሰማይ ላይ ትልቅ ደመና ሰርቶ እንደነበርም ያወሳል። ይሄ ሁሉ ተደርጎም ነው ቅርሶቹ የተዘረፉት። የመቅደላ ቅርሶች የተሰበሰቡት በአጼ ቴዎድሮስ ነው። አጼው መቅደላን የኢትዮጵያ መዲና አደርጋለሁ ብለው እጅግ ግዙፍ የሆነ ሙዚየም እየከፈቱ ነበር። ለዚህም ሙዚየም ትልቅነት እንዲያገለግላቸው ኢትዮጵያ ውስጥ ያሉትን ዋና ዋና ቅርሶች ከያሉበት ሰብስበው መቅደላ ሙዚየም ውስጥ አከማችተዋቸው ነበር። እንግዲህ ይህ አጋጣሚ ነው ለእንግሊዞች ዘረፋ ምቹ ሁኔታ የፈጠረላቸው። የመቅደላ ቅርሶች ለቁጥር የሚያታክቱ ስለነበሩ የእንግሊዝ ወታደሮች እንዲከፋፈሏቸው 2 ቀን ሙሉ ጨረታ ተደረገ። እንደ ኤሮፓውያን አቆጣጠር ሚያዝያ 20 እና 21 ቀን 1868 ዓመተ ምህረት ላይ ማለት ነው። እነዚህ የኢትዮጵያ የ3000 ዓመታት የታሪክና የማንነት አንጡራ ሀብቶችን መቅደላ ላይ ተቀራመቷቸው። ለምሳሌ በጦርነቱ ወቅት ከብሪቲሽ ሙዚየም ውስጥ አንድ ሰራተኛ የነበረው የቅርስ ባለሙያና የአርኪኦሎጂ ባለሙያ ተብሎ ከጦሩ ጋር መጥቶ ነበር። እናም ይህ ሰው በሁለቱ ቀናት ውስጥ ብቻ በጨረታ አሸንፎ የገዛቸው የኢትዮጵያ ድንቅ ብራናዎች በቁጥር 350 እንደነበሩ
ፕሮፌሰር ሪቻርድ ፓንክረስት ጽፈውታል። እነዚህ ብራናዎች ዛሬ ለንደን ብሪቲሽ ሙዚየም ውስጥ ይገኛሉ። ያልመጣ ባለሙያ የለም። ይህ የሙዚየም ባለሙያ የሆነው ሪቻርድ ሆልምስ በጻፈው ማስታወሻ እንደሚገልጸው አጼ ቴዎድሮስ ራሳቸውን ከገደሉ በኋላ የእንግሊዝ ባንዲራ መቅደላ ላይ ከ10 ደቂቃ በላይ አልተወለበለበም ይላል። ምክንያቱም ወደ ተከማቹት እጅግ ብርቅና ድንቅ የቅርሶች ዘረፋ መገባቱን ይናገራል። ለምሳሌ የመጀመሪያው ቀን ላይ 61 ቢኤስ የሚመዝን ሙሉ በሙሉ በወርቅ የተሰራ የጳጳስ አክሊል መውሰዱን ጽፏል። ከዚህ ሌላ ግዝፈታቸው በአንድ ሰው ሸክም የማይቻሉ ብራናዎች ሁሉ እንደተወሰዱም ገልጿል። እነዚህ ቅርሶች አብዛኛዎቹ አሁንም ለንደን ውስጥ አሉ። 6 እጅግ አስገራሚ ቅርሶች በመባል የሚታወቁ ብራናዎች ደግሞ ዊንድሶር ተብሎ የሚታወቀው ሕንፃ ውስጥ በለንደን ሮያል ላይብረሪ ውስጥ አሉ። 200 ሌሎች እጅግ ውድ የሚባሉ የኢትዮጵያ ብራናዎች ደግሞ ቦድሊያን ላይብረሪ ማለትም ለኦክስፎርድ ዩኒቨርሲቲ፣ ለካምብሪጅ ዩኒቨርሲቲ ላይብረሪና ማንቸስተር ውስጥ ላለው ለጆን ራይላንድ ላይብረሪ ተከፋፍለዋል። ያከፋፈለው ደግሞ የጦርነቱ መሪ የነበረው ጀነራል ናፒየር ነው። ጀነራል ናፒየር ከጦርነቱ በኋላ ለጉብኝት በሄደባቸው ሀገሮች ሁሉ ለልዩ ልዩ ተቋማት የሚያቀርበው ገጸ በረከት የኢትዮጵያን ታላላቅ ቅርሶች ነበር። ለምሳሌ ቬና ኦስትሪያ ውስጥ ለሚገኘው ሮያል ላይብረሪ የኢትዮጵያን ብራናዎች አበርክቷል። ለጀርመኑ ቄሳር 2 ታላላቅ ብራናዎችንና ለፓሪሱ ባቢሊዮቴክ ናሽናል ተብሎ ለሚታወቀው ተቋም እጅግ ውድ የሚባሉ ብራናዎችን አበርክቷል። ለመሆኑ እጅግ ውድ ብራናዎች የሚባሉት ምን አይነት ናቸው? አንደኛ የተጻፉበት የዘመን ርዝማኔ ነው። ሁለተኛ በውስጣቸው የያዙት ሐሳብና ቁም ነገር ነው። ሶስተኛ የተጻፉበት ማቴሪያል ነው። አራተኛ በየትኛውም ዓለም ላይ አለመኖራቸው ነው። ለምሳሌ የብራናው ቀለም በወርቅ የተጻፈ፣ ወርቅ እየነጠረ ወርቅን እንደ ቀለም እየተጠቀሙ የእግዚአብሔርንና የማርያምን ስም በወርቅ እየጻፉ ያስቀመጡ ጥንታዊ የኢትዮጵያ ደራሲዎች ነበሩ። የእነርሱ ሥራዎች ናቸው እጅግ ውድ የሚባሉት። በጣም ብዙ ንብረቶች ናቸው የተወሰዱት፣ ለቁጥር ያታክታሉ። የኢትዮጵያ ንብረቶች የተጫኑት በ15 ዝሆኖች፣ በ200 በቅሎዎች ነበር እኮ። አንድ ነገር ልንገራችሁ። ኢትዮጵያ ውስጥ በኦርቶዶክስ ተዋሕዶ ሃይማኖት ውስጥ ጽላት እጅግ የተከበረና የሃይማኖቱም መገለጫ ነው። ነገር ግን እንዲህ የማንነት መገለጫ የሆነው የኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖት ጽላት በመቅደላው ጦርነት ተዘርፎ የሄደው በቁጥር በርካታ ናቸው። ተመዝግበው የተቀመጡ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን 10 ጽላቶችን ለንደን ውስጥ አሉ። ተዘርፈው የተወሰዱ ናቸው እኮ። ጽላት ቤተ መቅደስ ውስጥ እንጂ ሙዚየም ውስጥ አይቀመጥም። ዘረፋው ይህን ያህል አዋርዶናል። ከነዚህም ሌላ በከበሩ ማዕድናት የተሰሩ መስቀሎች፣ ጸናጽሎች፣ ከበሮች፣ ልዩ ልዩ የቤተ ክርስቲያን መገልገያዎች፣ በወርቅ የተሰሩ ትልልቅ ቁሳቁሶች፣ ሁሉም ቀድሞ ሳውዝ ኬንሲንግተን ሙዚየም ተብሎ በሚጠራው አሁን ግን ቪክቶሪያ ኤንድ አልበርት ሙዚየም በሚባለው ተቋም ውስጥ ይገኛሉ። አንዳንድ የአጼ ቴዎድሮስ የግል ንብረቶች ደግሞ ሙዚየም ኦፍ ማንካይንድ ተብሎ በሚጠራው ተቋም ውስጥ አሉ። በመንግስትም በቤተ ክርስቲያኒቷም እነዚህን የሀገሪቱን ቅርሶች ለማስመለስ የሚደረገው ጥረት እንዴት ነው? ለብዙ ዘመናት ጥረት ተደርጓል። ግን እስካሁን ድረስ ይህን ያህል የሚነገርለት ጠንካራ ጥረት የለም። ለምሳሌ በኢትዮጵያ ውስጥ ከአጼ ቴዎድሮስ በኋላ የነገሱት አጼ ዮሐንስ እንደ አውሮፓውያን አቆጣጠር በኦገስት 10 1872 ዓ.ም ለንግሥት ቪክቶሪያ ክብረ ነገሥት የተባለው ብራና እንዲመለስላቸው ደብዳቤ ጽፈው ነበር።
በኋላ ኮፒው ተልኮላቸዋል። አንዲት ሌዲ ሚዮክስ የምትባል እንግሊዛዊት ነበረች። የእንግሊዝ ወታደሮች የኢትዮጵያን ቅርስ ዘርፈው ሲመጡ እየገዛቻቸው በግሏ ቅርስ የሰበሰበች ናት። በኋላም የቅርሶቹን ምንነት የሚያስረዳ ጽሑፍ አቅርባለች። የጽሑፉን መግለጫ የጻፈላት ደግሞ በጦርነቱ ተሳታፊ የነበረው ሰር ኤርነስት ዊልበጅ የሚባል ሰው ነው። ታዲያ በአንድ ወቅት ማለትም እንደ አውሮፓውያን አቆጣጠር በ1902 ዓ.ም የአጼ ምኒልክ ቀኝ እጅ የነበሩት ራስ መኮንን ማለትም የጃንሆይ የአጼ ኃይለ ሥላሴ ወላጅ አባት እንግሊዝን ሊጎበኙ ወደ ለንደን ሲሄዱ እናም የሌዲ ሚዮክስን የኢትዮጵያን ቅርሶች ያያሉ። በጣም ተገረሙ፣ ተደነቁ። በሀገሬ ኢትዮጵያ በአሁኑ ወቅት እንዲህ የሚያምሩና የሚደንቁ ቅርሶች የሉም። ወደ ሀገሬ ስመለስ ለአጼ ምኒልክ ነግሬያቸው ገዝተናቸው ቢሆን እንወስዳቸዋለን አሉ። ከዚያም ግንኙነቱ በረታ። ሴትየዋም በመጨረሻ ቅርሶቹ ወደ ሀገራቸው መመለስ አለባቸው ብላ እንደ አውሮፓውያን አቆጣጠር ጃንዋሪ 1910 ዓ.ም ወሰነች። እንግሊዝ ታመሰች። ነገር ግን ሌዲ ሚዮክስ ዲሴምበር 20 ቀን 1910 ድንገት ሞተች። የቅርሶቹ መመለስም በዚያ ምክንያት ተቋረጠ። ዘ ታይምስ የተባለው የእንግሊዝ ጋዜጣ እንደ አውሮፓውያን አቆጣጠር ፌብሩዋሪ 7 1911 ዓ.ም ሲጽፍ እንዲህ ብሏል። Many persons interested in Oriental Christianity will view with regret the decision of Lady Mieux to send her valuable once and for all out of the country. ይህ አባባል የሚያስረዳው አብዛኛው እንግሊዛዊ ቅርሶቹ ወደ ኢትዮጵያ እንዲመለሱ ሌዲ ሚዮክስ መወሰኗ ልክ አልነበረምና የሚያስቆጭም እንደነበር ነው። ግን ምን ያደርጋል? እሷም አጼ ምኒልክም ራስ መኮንንም ተከታትለው ሞቱ። ከነ ምኒልክ በኋላስ ወደ ሥልጣን የመጡት ንግሥተ ነገሥት ዘውዲቱና አጼ ኃይለ ሥላሴ ናቸው። አጼ ኃይለ ሥላሴ ገና አልጋ ወራሽ እያሉ እንደ አውሮፓውያን አቆጣጠር በ1924 ዓ.ም ለንደንን ጎብኝተው ነበር። ወደ ሀገራቸው ኢትዮጵያ ሲመጡ የቴዎድሮስን የጭንቅላት አክሊል ከቪክቶሪያና ከአልበርት ሙዚየም አምጥተው ለንግሥት ዘውዲቱ አስረክበዋል። በኋላም ንግሥት ኤልሳቤጥ እንደ አውሮፓውያን አቆጣጠር በ1965 ዓ.ም ኢትዮጵያን ሊጎበኙ ሲመጡ የአጼ ቴዎድሮስን ባርኔጣና ማኅተም ይዘው መጥተው ነበር። የደርግ ዘመን ደግሞ ከምዕራቡ ዓለም ጋር እሳትና ጭድ ሆነ። በኢህአዴግ ዘመን ደግሞ በተለይም በስመ ጥሩ የታሪክ ሊቅ በፕሮፌሰር ሪቻርድ ፓንክረስት የሚመራ አፍሮሜት የሚባል የመቅደላ ቅርስ አስመላሽ ቡድን ተቋቁሞ ብዙ ሰርቷል። ለምሳሌ የአጼ ቴዎድሮስን የአንገት ክታብ አስመልሷል፣ ጋሻቸውንም አስመልሷል። ነገር ግን እነ ፕሮፌሰር ሪቻርድ ፓንክረስትና ጓደኞቻቸው ዕድሜ እየተጫጫናቸው ሲሄዱ ይህንን ትልቅ ኃላፊነት የሚረከብ ትኩስ ኃይል በመጥፋቱ ታላቁ ዓላማቸው ተቀዛቅዟል። ይሁንና ይሄ ሁሉ የሆነብን ለ700 ዘመናት የቆየው የኢትዮጵያ ውድቀት የሚያበቃበት ዘመን ላይ ደርሰናል። አሁን ታሪክ ይቀየራል። አሁን ይሄ ታሪክ ይቀየራል የምላችሁ ተረት ተረት ወይም ተራ ንግግር አይደለም። ታሪክ የሚቀየረው እግዚአብሔር ለዘመናት በልዩ ልዩ ገድላትና ድርሳናት በልዩ ልዩ የትንቢት መጻሕፍቶቹ የተናገረው የኢትዮጵያ ትንሣኤ ከፊታችን ስላለ ነው። የኢትዮጵያ ትንሣኤ አንዱ መገለጫ እነዚህ በራሳችን ድክመትም በወረራም በዝርፊያም ተወስደው ከሀገራችን ርቀው ባይተዋር ሆነው እስረኛ ሆነው ታቦታት ጽላት ሳይቀር በሙዚየም ተቀምጠው የቆዩበት የግዞት የእስራት የውርደት ዘመን የጨለማ ዘመን የሚያበቃበት ዘመን ላይ ደርሰናል።
እግዚአብሔር ይመስገን። እኛ ኢትዮጵያውያን እኮ ብራናዎቻችን፣ መጻሕፍቶቻችን፣ ታቦትና ጽላቶቻችን፣ ቅርሳ ቅርሶቻችን፣ መስቀሎቻችን ብቻ አይደለም ባህር ማዶ የተሻገሩት። ስንቱ ወጣት ነው ወደ ባህር ማዶ ለመሄድ በባህር ውስጥ ያለቀው? ስንቱ ኢትዮጵያዊ ነው አሁን ዓለም ላይ የሌለበት ሀገር አለ እንዴ ኢትዮጵያዊ? ያ ሁሉ የውርደት ዘመን ያበቃል። እግዚአብሔር ኢትዮጵያን ጎብኝቷል። እግዚአብሔር ኢትዮጵያን በቃሽ ብሏታል። አሁን ትንሽ መከራ ይቀረናል። ከፊታችን ትልቅ አርማጌዲዮ ይፈጠርብናል። ጠላቶቻችን ልዩ ልዩ ሀገራት፣ አረብ ሀገራት፣ ምዕራባውያን፣ አውሮፓውያን ቅርሶቻችንን ወስደው የራሳችንን ዕውቀት እንዳናጠና አድርገው የራሳቸውን ካሪክለም በተለያየ መንገድ በዘመናዊ ትምህርት ሰበብ ካስተማሩን ከጋቱም በኋላ ትውልዱን ወደ ራሳቸው ቢቀይሩትም እነርሱ ከእግዚአብሔር መንፈስ ቅዱስ የሚበልጥ ሥራ የላቸውምና አሁን ከፊታችን ትልቅ ጥርጊያ አለ። ወደ እግዚአብሔር የሚሆነው ወደ እግዚአብሔር፣ የሚተርፈው ተርፎ የኢትዮጵያ ክብር ይገለጣል፣ የተዋህዶ ክብር ይገለጣል እንጂ ኢትዮጵያ እንደዚሁን አትቀርም። ኢትዮጵያውያን እንደዚህ አፍረው አይቀሩም። እነዚያ በዝሆን ተጭነው የተወሰዱት ቅርሶቻችን፣ መጻሕፍቶቻችን፣ ታቦትና ጽላቶቻችን እነዚህ ነጮች ሳይወዱ በግዳቸው እየተርበተበቱ እየተንቀጠቀጡ ኑ ቅርሶቻችሁን ውሰዱልን የሚሉበት ዘመን ቅርብ ነው። ምክንያቱም የወሰዱት ጽላት፣ የወሰዱት ታቦት ኃይልን ማድረግ ይጀምራል። ስውራን አባቶቻችን ቅዱሳን መላእክት ከእግዚአብሔር የታዘዙት ኢትዮጵያ ወደ ትንሣኤው ዘመን እንድትሸጋገር ነው እንጂ ከዚህ በኋላ ሌላ የአመፃ መንግሥት፣ ከዚህ በኋላ ሌላ የውርደት ዘመን ለኢትዮጵያ አብቅቷል። አብቅቷል። በዚህ ኢትዮጵያውያን ደስ ይበላችሁ፣ ጠላቶቻችንም ታፍራላችሁ። ስለዚህ የኢትዮጵያን ትንሣኤ በእግዚአብሔር መንፈስ ቅዱስ በድንግል ማርያም በረከት እየተመራ በንጉሠ ነገሥት ቴዎድሮስና በባለሟሎቹ በወንድሞቹ የብርሃናዊ የሥላሴ ሕግጋት እየተመራች ኢትዮጵያ ራሷን ነጻ አድርጋ በሕግጋተ ሥላሴ እየተመራች ዓለምን አንድ ታደርጋለች። ታዲያ በዚህ የሽግግር ወቅት እነዚህ ሁሉ ቅርሶች ይመለሳሉ። እነዚህ ሁሉ ንብረቶች የኢትዮጵያ የሆኑት ሁሉ ንብረቶቹ አይደሉም። ምስኪን ዜግነታቸውን ያልቀየሩ ኢትዮጵያውያን ወደ ሀገራቸው ይመለሳሉ። አሁን ታሪክ ይቀየራል። ስደት ወደ ኢትዮጵያ ይሆናል። የመዳኛዋ ሀገር ኢትዮጵያ ናት። ዓለም በታላቅ መቅሰፍት ሲታመስ፣ በረሃብ፣ በጦርነት፣ በድርቅ፣ በቸነፈር ሲታመስ መዳኛ መጠለያ ሺህ ዘመን ሊያጠፏት ሕይወታቸው በሙሉ ዘመናቸው በሙሉ ዓለም ላይ የመጣው የሄደው ነገሥታትና መንግሥታት ሁሉ ቀንበራቸውን ያበዙባት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የኢትዮጵያ ቤተ ክርስቲያን እንደ አምላኳ እንደ ኢየሱስ ክርስቶስ መቃብሩን ፈንቅላ ትነሳለች፣ ለዓለም ታበራለች። ኢትዮጵያ የዓለም ብርሃን ትሆናለች። ይህንንም ከፊት እናየዋለን። የአባቶቻችን አምላክ እግዚአብሔር የተመሰገነ ይሁን። እመብርሃን ትክበር ትመስገን። ቅዱሳን መላእክት ይክበሩ ይመስገኑ። አሜን። ብሪቲሽ ሙዚየም። እንግዲህ ብሪቲሽ ሙዚየም ሲባል መላው የአፍሪካ ታሪክና ቅርስ የሚገኝበት አድርገን ነው የምናስበው። ግን እንደዛ አይደለም። ማጋነን አይሁንብኝና የመላው ዓለም ቅርስ የሚገኝበት ብል ይቀለኛል። ሙዚየሙ በእውነት ያስቀናል። የተመሰረተው በ1753 ሥራ የጀመረው ደግሞ በ1759 ነው። አብዛኛው በሙዚየም ውስጥ የሚገኘው እንግሊዝ ቅኝ ከገዛቻቸው ሀገራት የሰበሰበቻቸው ሲሆኑ በዘረፋም በግዥም የገቡ አሉ። ብዙዎቹ ቅርሶች የሰውን ልጆችን ታሪክ፣ ኪነ ጥበብ፣ የአኗኗር ፍልስፍናና እምነት የሚያሳዩ ናቸው።
ከነዚህም መካከል ከኛ ከኢትዮጵያውያን የተወሰዱ ባህር ሐሳብን ጨምሮ 349 የብራና መጻሕፍትና ከ200 በላይ ጥቅል የጠልሰም ስዕሎች፣ የልዑል ዓለማየሁ አጽም፣ አልባሳቶቹና ጌጣጌጦቹ ይገኙበታል። እንዲሁም ከመቅደላ አምባ ተዘርፈው ከተጋዙ 61 ቢኤስ ከወርቅ የተሰራ የጳጳስ አክሊልም በዚህ ሙዚየም ይገኛል። 6 አስገራሚ የኢትዮጵያ ብራናዎች ደግሞ ዊንድሶር የሚባል ሕንፃ ውስጥ ሲገኙ ማየት ተከልክለናል። ሌሎቹ በጀነራል ላፒር የተከፋፈሉ 200 እጅግ ውድ የሚባሉ የኢትዮጵያ ብራናዎች ደግሞ ቦድሊያን ላይብረሪ ማለትም ለኦክስፎርድ ዩኒቨርሲቲ፣ ለካምብሪጅ ዩኒቨርሲቲ ላይብረሪ እና ማንቸስተር ውስጥ ላለው በጆን ራይላንድ ላይብረሪ ይገኛሉ። እጅግ ውድ ብራናዎች የሚባሉት ምን አይነት ናቸው? አንደኛ የተጻፉበት የዘመን ርዝማኔ ነው። ሁለተኛ በውስጣቸው የያዙት ሐሳብና ቁም ነገር ነው። ሶስተኛ የተጻፉበት ማቴሪያል ነው። አራተኛ በየትኛውም ዓለም አለመኖራቸው ነው። ለምሳሌ የብራናው ቀለም በወርቅ የተጻፈ፣ ወርቅ እየነጠረ ወርቅን እንደ ቀለም እየተጠቀሙ የእግዚአብሔርንና የማርያምን ስም በወርቅ እየጻፉ ያስቀመጡ ጥንታዊ የኢትዮጵያ ደራሲዎች ነበሩ። የእነርሱ ሥራዎች ናቸው እጅግ ውድ የሚባሉት። በጣም ብዙ ንብረቶች ናቸው የተወሰዱት፣ ለቁጥር ያታክታሉ። ከመቅደላ የኢትዮጵያ ንብረቶች የተጫኑት በ15 ዝሆኖች በ200 በቅሎዎች ነበር። ለምሳሌ እዚህ ሙዚየም የሌሉ ሳውዝ ኬሲንግተን ሙዚየም ተብሎ የሚጠራው አሁን ግን ቪክቶሪያ ኤንድ አልበርት ሙዚየም በሚባለው ተቋም ውስጥ ከዚህ የበለጡ ውድ የሆኑ የኢትዮጵያ የብራና ቅርሶች ይገኛሉ። አንዳንድ የአፄ ቴዎድሮስ የግል ንብረቶች ደግሞ ሙዚየም ኦፍ ማንካይንድ ተብሎ በሚጠራው ተቋም ውስጥ አሉ። ብቻ እንግሊዝ ለቁጥር በሚያታክቱ የኢትዮጵያ ቅርሶች የተሞላች ናት። አብዛኛዎቹ በምርምር ላይ ያሉ ሲሆኑ አፄ ቴዎድሮስ ኢትዮጵያን ኃያል ለማድረግ ከተለያዩ ስፍራዎች ያሰባሰቧቸው የብራና መጻሕፍት ናቸው። እናም ለጠቢብ ትበቁ አሐቲ ቃል ነውና ነገሬን እዚህ ላይ ልቋጭ። በጣሊያን የተዘረፉ የኢትዮጵያ ብራናዎች። በጣሊያን ከ500 በላይ የሚደርሱ ጥንታዊ የሃይማኖት፣ የሕክምና፣ የፍልስፍና ስለከበሩ ማዕድናት የሚናገሩና ሌሎችም ድንቅ ምስጢር ያለባቸው መጻሕፍት ይገኛሉ። ለብዙ ዓመታት ያህል በጣሊያን ሙዚየሞች ውስጥ የሚገኙት የኢትዮጵያ የከበሩ ታሪካዊ ሀብቶች፣ የተለያዩ ቅዱሳት መጻሕፍት፣ የወርቅና የብር መስቀሎች፣ የወርቅ ዘውዶች፣ እጅግ ውድ የሆኑ የቤተ ጥንታውያን አበው በብዙ ልፋትና ድካም ያዘጋጇቸው በርካታ ምስጢራት ያሉባቸው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የሃይማኖት መጻሕፍትና ንዋየ ቅድሳት ናቸው። ይህ የብራናና የቅርስ ዝርፊያ በገንዘብ ሲተመን 37 ሚሊዮን ፓውንድ ይሆናል። አሁን ባለው የብር መጠን ሲሰላ 1 ቢሊዮን 554 ሚሊዮን ብር ይሆናል ማለት ነው። በጥበብ መንፈሳዊና በጥበብ ሥጋዊ የተመሉ እጅግ በሚደንቁ ምስጢራት የተመሉ 16 አይነት ይዘት ያላቸው ዕድሜ ጠገብ የሆኑ የብሉይ ኪዳን መጻሕፍት፣ የሐዲስ ኪዳን መጻሕፍት፣ የጸዋትወ ዜማ መጻሕፍት፣ የጸሎትና የምስጋና መጻሕፍት፣ የሊቃውንት መጻሕፍት፣ መጻሕፍተ መነኮሳት፣ የትርጓሜ መጻሕፍት፣ እጅግ ብዙ ቁጥር ያላቸው ገድለ ቅዱሳን፣ ድርሳናት፣ የታሪክ መጻሕፍት፣ የፍልስፍና መጻሕፍት፣ የሂሳብ የዘመን አቆጣጠር መጻሕፍት፣ በስነ ከዋክብት፣ በስነ ሕይወት፣ በሕክምና፣ በስነ ፈለክ፣ በፀሐይ፣ በጨረቃ፣ በከዋክብት፣ በነፋሳት፣ በአየራት፣ በእንስሳት፣ በአራዊት፣ በአዕዋፍ፣ በከበሩ ማዕድናት ዙሪያ የተጻፉ መጻሕፍትን፣ የራእይ መጻሕፍትንና ሌሎች ብዙ ይዘት ያላቸው ወደ 1000 የሚጠጉ በልዩ ልዩ ጌጥ ያጌጡ በልዩ ልዩ ሐረግ የተንቆጠቆጡ የብራና መጻሕፍት ናቸው።